ሉሊት በመጨረሻ እንግዲህ ያፊት እንደዛ ተው ሰራላት ማለት ነው። ይዛችሁ አምጡልኝ፣ አምስቱንም ጣቷ ቆርጬ ነው የምለቃት እንዳለ እንግዲህ ይኸው በር አንኳኩቶ በር ላይ ጥለዋት ሄዱ። ደም በደም ሆናለች። አቤት ፈጣሪ! መጀመሪያውኑ ስልክ ሲደወልላት ፈርታ እየተንቀጠቀጠች ነበረ። አሁኑ የማትመጪ ከሆነ ህይወትሽ አደጋ ላይ ነው፣ አሁን በምልክልሽ አድራሻ ቶሎ ነይ ብሏት የሆነ ሰው ደውሎላት እንግዲህ አለቃሽ ሊያናግርሽ ይፈልጋል። አንቺ ምንም ያደረግሽው ነገር ከሌለ ወደ ስራሽ መመለስ ትቼ አውቀው እኮ ነው፣ ልክ ናታንን ባለፈው እንዳደረጉት ማለት ነው። እየፈራች እየተንቀጠቀጠች እንግዲህ እኔ ምን አደረግኩ? እኔ ምንም ያደረግኩት ነገር የለም እያለች ወይኔ እንዴት እንዳሳቀች ስትርገበገም ማለት ነው። እችን ያክል ልብ ይዘች ነው አይደለ? ከዛም እንግዲህ አንኳኩተው በር ላይ ጥለዋት ሄዱ ማለት ነው። ከባድ ነው ብቻ። የፍራታ ደግሞ ዲኤንኤኑን ለመመርመር ገነት እናቷ መሆኗን ለማወቅ በጣም ብዙ ብር ያስፈልጋታል። ያንን ብር ደግሞ ቤዛን ግማሹን የጠየቀቻት ለምንድን ነው ያስፈለገች ብሩ ስትላት እሱም በኋላ እነግርሻለሁ፣ አሁን ግን ትተባበርኛለች ስትላት እሺ እሰጥሻለሁ ይፉዬ ችግር የለውም አለቻት ማለት ነው። በጣም ደስ አላት። ግን ደግሞ እሷ እቃ መገዛበት ነገር እቃ መግዛት እፈልጋለሁ ወጥቼ እና ስራ ልጀምርም ስለሆነ ልብስ ያስፈልገኛል እና ገንዘብ ስጠኝ ስትለው እሺ የኔ ንግስት ችግር የለውም የምትፈልጊውን ሁሉ አድርጌ እንደዚህ ስላልሽኝ ራሱ በጣም ነው ደስ ያለኝ እና ሾፌሩን እንትንልሻለሁ ከሾፌሩ ጋር ሄደሽ ገዝተሽ መምጣት ትቻለሽ የፈለግሽውን አላት ማለት ነው። እኔ በነፃነት አልንቀሳቀስም እንዴ? ለምንድን ነው እኔ በነፃነት አልንቀሳቀሰው? ቆይ ብላ ጮኸችበት ማለት ነው። እንዴ ይህን ንግስት በቃ ችግር የለውም እኔ ከስራ ስወጣ በመኪና ይዤሽ ሄድና የፈለግሽውን ነገር ገዝተሽ ትመለሻለሽ አላት ማለት ነው። እሷ ግን መሄድ የፈለገችው ያው ሐኪም ቤት ነበረ ዲኤንኤ ምርመራ ለማድረግ ያው አልተሳካላትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሉሊትዬ ዛሬ ዋጋዋን አገኘች። ስትፎክር የኔ እናት አሳዘነችኝ። በእውነት ለምን እንዳሳዘነችኝ አላውቅም፣ ግን አሳዘነችኝ። ምስኪን አምጥተው እንግዲህ በር ላይ ጥለዋት ሄዱ ማለት ነው። ያፊት ባለፈ እንደፎከረው አደረገው ማለት ነው። እጇን ቆርጬ ነው የምጥልላት እንዳለ ይኸው ዛሬ እንግዲህ አሳካ ሀሳቡን ማለት ነው። አላቅም ቤት ውስጥ ደግሞ ማንም አልነበረም። ቤዚና ፂ ብቻ ነበሩ። እነሱም ተደናግጠው እንግዲህ ጮሁ ማለት ነው። አምጥተው በር ላይ ጥለዋት ሄዱ። ያው የእሱ ግብረ አበሮች ናቸው እርግጠኛ ነኝ እንደዚህ ያደረጉት። ያ ታሪኮ የሚባል አለ ከሱም አይሻል። አይ ከባድ ነው ብቻ። ናታን ደግሞ የዛች የዲያና እናት ጠርታው ምን አይነት ሴት ናት ግን ስታስፈራ በፈጣሪ። እሱም ደግሞ የሆነ ተንኮል አስቦላታል። በነገራችን ላይ ናታን የሆነ ያስበው ነገር አለ። አላቅም ምን እንዳሰበ ብቻ ፖሊስ ነክ ሰላይ ነክ ምንድነህ አንተ ነህ ልጄን ያገትካት? ብቻ መረመረችው እንደ ፖሊስ። ኧረ እኔ እንደዚህ አይነት ነገር አልሰራም፣ እኔ አንድ ቦዘኔ ስራ ሀጥ ቤተሰቤ ላይ ተጠግቼ የምቀመጥ ነኝ አላት ማለት ነው። እንደዛ አትመስልም አለችው። በል አሁን መሄድ ትችላለህ፣ ግን እዚህ መምጣትህን ዲያና ምንም ነገር ማወቅ የለባትም አለችው ማለት ነው። እሺ በል መሄድ ትችላለህ፣ ግን ደግሞ እኮ እየተከታተሉኝ ነበር እንደማንም ማን እንደሆኑም አላውቅም አለ ማለት ነው። ከዛ በኋላ ትፈራለህ እንዴ? ለምን ፈራ ካለችው፣ ኧረ እኔ ምን አስፈራኝ? የሰራሁት ነገር ለምን አስፈራኝ አላት። ከዛም መሄድ ትችላለህ ብላው ብድግ ሲል እየሳቀ ወጣ። ምክንያቱም የሆነ ያሰበው ተንኮል አለ። ከዛ ከወጣ በኋላ የሆነ ሰው ጋር ደውሎ ስማ ሳትጠረጠረኝ አትቀርም እባክህ፣ ጠርጥራለች መሰለኝ የሆኑ ሰዎችም እየተከታተሉኝ ነበረ አለ ማለት ነው። ናታን ከኤፍራታ ላይ ሙሉ በሙሉ ተስፋ ቆርጧል ማለት ነው። እኔን ሳይሆን ያፊትን ነው ሄዳ ወዳ መርጣ ያገባችው። ስለዚህ እኔም የራሴን ህይወት መጀመር አለብኝ ብሎ ለቢኒ ነገረው። ከልጅቷ ጋርም በድጋሚ ይገናኛሉ፣ ይደዋወላሉ። ዛሬም ካፌ ተቀጣጥረዋል ማለት ነው። ፂ ደግሞ ስቅስቅ ብላ አልቅሳ ለይፉዬ ሁሉንም ነገር ነገረቻት። ቢኒ ለምን እንደተቀየረባት አይንሽን ማየት አልፈልግም፣ በዙሪያሽ ልገኝ አልችልም ከዚህ በኋላ ስላላት ብቻ ካፍቷት እያለቀሰች ለምንድን ነው ምን አድርጎች ነው ስትላት የያፊት ያክስቱ ልጅ አቤላን ምናምን እያለች ነገረቻት። ከዛም ፎቶውን አሳየቻት። ኤፉዬም አፏን ይዛ ጮኸች። እንግዲህ
ፂ ታፈቅረዋለች። ቢኒም ስለሚያፈቅራት ነው። ግን ደግሞ ቢኒ ባየው ነገር ነው ማመን የሚችለው እና በቃ ምንም ማድረግ አይችልም። እኔ ቢኒ ላይ ፈርድ